ነገር ለመናገር ነው ማለት ሀሳብ እንድሰጠኝ ብዬ። እሺ ማለት ያው ባለንበት ማለት ነው የምንሰራበት ቤት ለሶስት ነው የምንሰራው። ከኔ ውጪ 2 ጓደኞች አሉን ማለት ነው። እሺ ከዛን ከሁለታችን አንድ ቆንዴ ድምጽ ይሰማል? ያንተ ይሰማል ወይ? ስልክ ገባበት መሰለኝ። ከዛን ከሁለታችን አንደኛዋ እዚህ የምንሰራበት የአረቡ ልጅ አለና ከሱ ጋር ግንኙነት አለ ማለት ልጁ ልጅ ነው የምንሰራበት ሰዎች የቤቱ ባለቤት ልጅ ማለት ነው። ያኔ አማርኛ ይገባል ልል የፈለኩት። ከዛን ማለት ያው እኔ ልጅ ነው የምጠብቀው። አንድ ሌላኛዋ ጓደኛዬ ደግሞ ምግብ ነው የምትሰራው። እሷኛው ደግሞ እንዲህ ቤት ውስጥ ጽዳት ምናምን ልብስ እንደዚህ ትሰራለች። ብዙ ጊዜ እኔ ቤት አልኖርም ማለት ከሰዎቹ ጋር ውጪ ነው የምንሄደው ማለት ያው ከልጅ ጋር አብሬ ስለሆነ ማለት ነው። ጓደኛዬንም ደግሞ የምትሄድበት ይዛት ትሄዳለች እዛ የምትሰራበት ቤት አንዳንድ ነገር እንድታደርግ። ስለዚህ ቤት እሷ ትቀራለች ብዙ ጊዜ ማለት ነው። ስለዚህ እሷ ብቻ ናት የምትቀረው ቤት፣ ማንም የለም። ሰዎቹ የሚሄዱበትን ቦታ ደግሞ ሲመጡ ደግሞ ያው ታውቃለች ሰዓቱን መቼ እንደሚሄዱ መቼ እንደሚመጡ ማለት ነው። እኛ ደግሞ ብዙ ጊዜ ቤት አይደለንም፣ ቤት ውስጥ ምን እየተካሄደ እንዳለ አናውቅም፣ ምክንያቱም ቤት ስለሌለን። ከዛን አሁን ለካ እሷ ከልጁ ጋር ግንኙነት አላት ማለት አብረው እንደዚህ ምናምን ጊዜ ያሳልፋሉ ማለት። ልጁ ገና አሁን የ17 ዓመት ልጅ ነው የሰዎቹ ልጅ። እሺ 16-17 ዓመት እንደዚህ ነው የሰዎቹ ልጅ። እሷ ደግሞ ቢያንስ 36 ከዛም በላይ ልትሆን ትችላለች በግምት። እና ልጁን እራሱ ያሳደገችው እሷ ናት ማለት ይቻላል። እሷ ባለትዳር ናት፣ ልጅ ያላት ሴት ናት። ገብቶሃል? ስለዚህ አብረው እንትን ይላሉ። አሁን እኔ አብሬ ደርሼ ሳይሆን አሁን ልጁ እንደዚህ ከእሷ ጋር ምናምን ስላስለመደችው አብሮ መተኘት ምናምን ሰው በሌለ ጊዜ ከእሷ ጋር ለምዷል። ኦልሬዲ ይሄ ልጅ ማለት ነው በቀልድ እያረገ እያዋዛ ያወራናል እኛን ደግሞ። ከዛን እኛ ተቆጥተ ነው እንዴት ነው እኛ እኮ ታላላቆችን እንደዚህ አይነት ነገር እንዴት ደፍረ ነው የምታወራው ምናምን ሲል፣ አይ ከእሷ ጋር እኮ እንደዚህ አይነት ሰዓት ላይ እንደዚህ ያሳልፋለሁ እንደዚህ እናደርጋለን እንደዚህ አይነት ቦታ ላይ ምናምን ማለት ጀመረ። ከዛን በስማም ደንግጬ ሰማሁት ልጁን ማለት ነው። ከዛን እንዴት አልኩትኝ፣ አይ ከዛን በቃ ሰው በሌለ እናንተ ወደ ተለያየ ቦታ በምትሄዱበት ሰዓት እኔ ቤት ስቀር እሷም ደግሞ ቤት ስትሆን አብረን እንደዚህ አንደኛ ስቶር፣ መመገቢያ ክፍል፣ ማንኛውም ቦታ ላይ ማለት ነው። ከዛ እንዴት ብላችሁ ነው የምታደርጉት? ሰው በማይመጣ ሰዓትና አንደኛ ነገር ሰዎች እንዳያዩን በመስታወት ምናምን ቆመን እንደዚህ እያየን እናደርጋለን አለኝ ልጁ ማለት ነው። እና በጣም ደነገጥኩኝ። አሁን እኔ ምን ልልህ ፈልጋለሁ፣ ምን ያህል ጊዜ ሆናችሁ እንደዚህ ከጀመራችሁ ስለው ቢያንስ 1-2 ዓመት 3 ዓመት ሆኖናል እንደዚህ ከጀመርን እና እሷ ናት ያስለመደችኝ አለ ልጁ ማለት ነው። ከዛን እኔ ደግሞ ለጓደኛዬ አብሬያት ላለሁኝ ከዛን ነገርኩኝ። ከዛን ደግሞ 100 ብር ከዛን እንዴት አድርገ ነው ስለ 100 ብር እሰጣታለሁ፣ ሃሎ ካርድ ምናምን ገዛላታለሁ፣ 30 ብር ምናምን እንደዚህ ደግሞ ብር ከተከፈለ ሀላል ነው ማለት ኃጢአት አይደለም። ብር ካልተሰጠ ደግሞ ምንድነው ሀራም ነው ብላኛለች። እንደውም መጀመሪያ ራሱ እንትን ያለበት ምክንያት ራሱ እንደዚህ ሲያደርጉ ብር አንድ ሴት ባለትዳር ሆና ማለት እሱ ከላይ ከሃይላይቱን ነው የሚጠይቅ የነበረው፣ እኛ አልገባንም እንጂ ብር ከአንድ ሴት ባለትዳር ሆና ከሌላ ሰው ጋር እንደዚህ ስታደርግ ብር ከተከፈላት ሀላል ደግሞ ብር ካልተከፈላት ሀራም ነው ወይ ብሎ ይጠይቃል። ምን ማለት ነው አልገባኝም ብዬ ብዙ ጊዜ ጠይቀዋለሁ። ለካ እሱ ስለ እሷ ታሪክ ነው የሚነግረኝ። ከዛ 100 ብር ምናምን ሰጣታለሁ። 100 ብር አንዴ ከሰጠዋትኝ 2 ጊዜ ፍሪ እናደርጋለን። ያኔ አንድ ጊዜ 100 ብር ሰጣታለሁ፣ ከዛ 2 ጊዜ ፍሪ እናደርጋለን ምናምን ብሎ አለ ማለት ነው። አሁን እኔ ግን የፈለግኩትኝ አሁን የእሷን ታሪክ ለመናገር ፈልጌ ሳይሆን ያው አንደኛ ነገር በስመ ኢትዮጵያ እኛም መነካታችን አይቀርም። ዞሮ ዞሮ እኛ ደግሞ ለሰዎቹ እንዳንናገር
በአካል አልያዝናቸውም ወይ ደግሞ አላገኘናቸውም። ያኔ እንደዚህ ብለን እንዳንናገር ነገር ወደኛ እንዳይመጣ ለማስቆም ማለት ነው። ዝም እንዳንል ደግሞ ይሄ ነገር ከቀጠለ ድንገት ሰዎቹ ከደረሱ እናንተ ናችሁ ያስተማራችሁት እናንተ በዚህ ተብለን አሁን በእሷ ስም እኛ መነካታችን አይቀርም። ስለዚህ አሁን እኛ በአይናችን ስላላየን ዝም ካልን ድንገት እነሱ ከተያዙ እኛ ላይ ችግር ይመጣል ወይ? ይህ ደግሞ አሁን እኛ አልተናገርንም። በእርግጥ ዞሮ ዞሮ ልጁ ነው ያለው። አንዴ አይደለም ለጓደኛ ፊትም ለእኔ ራሱ ከአንዴም ሁለቴ ተቆጥቼው ነው ልጁን ያስቆምኩትኝ ማለት ነው። እንዳይናገር ደግሞ በቃ እኛ ፊት አልሰጠነውም ለልጁ ማለት ነው። ስለዚህ አሁን እኔ የፈለግኩትኝ ማለት አሁን ሰዎቹ እኛ ላይ ድንገት ቢይዙት ወይ ደግሞ ቢደርሱ በሆነ አጋጣሚ ወደ ሰዎቹ ቢደርስ ይሄ ነገር እኛ ላይ ችግር ይፈጠራል ወይ? ምክንያቱም እኛ በአካል እስካላገኘናቸው ድረስ ደግሞ እነሱ የሚያደርጉት እኛ ቤት ውስጥ ሆነን እስካልሆነ ድረስ ጸጥ ብንል እኛ አላየንም ብለን ዝም ብንል ሰዎቹ ድንገት እነሱ ወይ ቢሰሙ ወይ ቢደርሱባቸው ማለት አንድ ቀን በሆነ አጋጣሚ መጋለጡ አይቀርም። ስለዚህ ምን ማድረግ ነው ያለብን? ለሰዎቹ እንዳንናገር እኛ በአካል አላየንም ዝም እንዳንል ነገር ደግሞ ምንድነው አሁን ልጁ ራሱ ያን ምን ችግር አለው? አሁን እሷ ያኔ እናደርጋለን። አሁን እናንተ ጋር አብሬያት ብሆን እኛ ለሶስት አንድ ክላስ ውስጥ ነው የምናድረው። ስለዚህ ባደርጋት እሷን እናንተ ይከፋችኋል ወይ ይደብራችኋል ወይ ትናገራላችሁ ወይ ምናምን ይለናል ልጁ ማለት ነው። ስለዚህ ምን ማድረግ ነው ያለብን ብዬ ልጠይቅ ነው። እናንተ ሁሌ ነው የምትወጡት ወደ ውጭ? በብዛት አርብ እንወጣለን። አንዳንዴ እህቶቻቸው ጋር ምናምን ደግሞ አርብ ወተን እሁድ 3 ቀን ምናምን እንቆይተን እንመጣለን። እሺ ሚዩት አድርጊና አዳምጪኝ ትንሽ። አደገኛ ነገር ነው እየነገርሽኝ ያለሽው። አንደኛ ልጁ የሌላ ሀገር ዜጋ ስለሆነ አረብ ስለሆነ ምናምን ወንድም ስለሆነ አለም ሴትም ብትሆን ከ17 ዓመት በታች የሆነን ሰው እንደዚህ አይነት ነገር እውነት ከሆነ እንኳን አላያችሁም ከሆነ እንኳን በጣም አደገኛ ወንጀል። እዛ ቤት ውስጥ እንዲህ አይነት ነገር እየተካሄደ መሆኑን ቢያውቁ አለቆቻችሁ ከባድ ጉዳይ ነው የሚፈጠሩ። ገብቶሽ? አበሻ ዝም ብሎ ሊተውሽ ይችላል እንደ ወይ ተጣልቶ ምናምን፣ እነሱ ወደ ህግ ጉዳዩን ሊወስዱት ይችላል። ሰው በተሻለ መጠን ልጁ እንደዛ መጥቶ የሚያወራችሁ ከሆነ አታውሪውም። በዚህ ጉዳይ ዲስከስ አታርጊ። አንቺ ሰው ሀገር የመጣችሁ ለስራ ነው። ለስራ ነው የመጣችሁት። ኦልሬዲ ለስራ ከመጣችሁ በቃ መስራት ነው። ስራ ሰርቶ መሄድ። ምንድን ነው የማየው ነገር ውስጥ መነጋጋት? እንዲህ ህይወታችሁ ሊበላሽ እኮ ይችላል። የመጣችሁበት አለም በቃ ስራ ብቻ ነው። በቃ ስራና ስራ ብቻ መስራት እኮ። አንቺ የመጣሽው ለስራ ስለ ራስሽ ነው። አሁን ስለ አንቺ ነው ማወራው። እኔ አንድ ምክር ልምከርሽ እንደ ወንድም፣ በደንብ አዳምጪ። ለዚህ እዚህ ቤት ስላለሽ ጉዳይ ብቻ ሳይሆን ነገም ሀገር ቤትም ገባሽ ሌላም ቦታ በህይወት ዘመንሽ እድሜሽ እንዲረዝምና በሰላም እንድትኖሪ በማያገባሽ አትግቢ። ይህ የህይወት ምክር ነው። ካስፈለገ ምክርም ከተባለ ገብቶሻል። እኔ ለራሴ የምከተለው መንገድ ህይወትህ እንዲረዝምና በሰላም እንድትኖር በማያገባ አትግባ ነው። አንዳንድ ነገር ውስጥ መግባት አይጠበቅብሽም። አንቺ ፐርሰናል በግልን የመጣሽው ከዚህ ሴት ጋር አይደለም የመጣሽው፣ ወይም አብረውሽ ከሚኖሩት አብረውሽ ከሚሰሩ ሰዎች ጋር አይደለም የመጣሽው። አንቺ ስኬት ላሳካ ሰው ሀገር ሄጄ ይለፍልኝ እዚህ ጋር ገብቼ ልናገር ብትይ አንቺም በሌለሽበትና በማታውቂው ነገር አብረሽ ትወቀጫለሽ። ሰዎቹ ካወቁ በራሳቸው መንገድ ይወቁ። ቤታቸውን ካሜራ ይኖራቸዋል፣ የሚያዩት ነገር ይኖራል። አንድ ሰው እዛ ነገር ውስጥ ካለ አንቺ አላየሽም፣ አልሰማሽም፣ አልነበርሽም፣ ሲካሄድም አላየሽም። ተካሂዶም ይሁን የምታውቂው ነገር የለም፣ የገባሽበትም ነገር የለም። በቃ አርፈሽ ስራሽን የታዘዝሽው ብቻ ስሪ። ይህንኛት ነገ የአንቺ እውነት ነው የሚያወጣሽ። ነገ ሰዎቹ በራሳቸውን መንገድ ቢያውቁ እነዚህ ሰዎች እናንተ ከሌላችሁበትና ስራችሁን ብቻ እየሰራችሁ ከሆነ ማንም ይነቃሽ የለም። ግን ገብቼ እናገራለሁ፣ እመክራለሁ፣ እንዲያረጋለሁ ምናምን ብትይ ተያይዘሽ አንቺ የምታውቂው ነገር አለ። ናይ ተያይዘሽ አብረሽ ትወቅሻለሽ በሌለሽበት።
ስለዚህ ልጁን መጥቶ እንዲህ ሊያወራላችሁ ስል ዞር በል በሉት። እሺ የምታውቂው ነገር የለም አንቺ ዞር በል ስራዬን ልስራበት በይ፣ ዝም በይ። አንዳንድ ነገሮችን በማያገባሽ ባለመግባት ራስሽን ለራስሽ ውለታ ዋይለት። እሺ እና ብዙ ሰው በማያገባው እየገባ ነው ህይወቱ የሚያጣው፣ ራሱ የሚያጣው፣ ገንዘቡ የሚያጣው፣ ሞራሉን ብዙ ነገሩ። ስለዚህ እንደዛ አድርጊሽ፣ አትነካኪ። ነገ የአንቺ እውነትና መንገድሽ ነው የሚያወጣሽ። እሺ ተግባባ? አዎ አሌክስ፣ አዎ እዚህ ጋር እኮ አሁን ጥሩ ነው፣ ሀሳቢ ጥሩ ነው። ግን ከተያዙ በኋላ ምንድን ነው የምንሆነው? እነሱ ከተያዙ ምንድን ነው የሚያደርጉን? ዞሮ ዞሮ ለእሷ ብቻ አይደለም ችግሩን ለምን አልተናገራችሁም ብሎ በእኛ ላይም ይመጣሉ፣ በጓደኛ ላይም በእኔ ላይም ይመጣሉ። ነው እንንገራቸው ወይስ ባንናገር ነው? ባንናገርም ከተያዙ ባንናገርም ችግር ይመጣል፣ ብንናገርም ችግር። አንቺ እኮ ከእሷ ጋር ምንድን ነው አንድ ሰው ለሚያጠፋው ሁሉ ሌላኛው ተጠያቂ ይሆናል እንዴ? ስራሽን እየሰራሽ ከሆነ ያለሽው ተያዙ አልሽ። እንግዲህ ቢያዙ እንኳ መቃ ቢያዙ ሁለቱ የሚጠይቁት እነሱ ናቸው። እናንተ አንቺ ስራሽን ብቻ ስሪ። አሁን እናገራለሁ ካልሽ ጥያቄ ይመጣል። ለምን መሰለሽ? አንቺም እዛ ቤት ነው ያለሽ፣ ሴት ነሽ። አንቺም ነገ ነው እንዴት ልትባይ፣ ለዛ መልስ ማዘጋጀት አለብሽ። ገብቶሻል? በተቻለ መጠን ራስሽን ስራሽ ላይ እና ህይወትሽ ላይ በማተኮር ብቻ ውለታ ዋይለ ያልተነካካ ነገር ያላየሽው። ብዙ ሰው ባላየው ነገር ሀሳብ መስጠት ይወዳል፣ ባላየው ነገር መናገር ይወዳል። ልጁ ጻሌ ነው የምታወራሽ፣ እውነትን ውሸት የምታውቂው ነገር የለም። ገብቶሻል? አትነካኪ ነው። አሁን መናገሩን ፈልገሽዋል አንቺ። ኧረ በፍጹም መናገሩን ቆይቷል እኮ ይሄን ነገር ከነገረን እኮ በጣም ቆይቷል። መናገር ብንፈልግ ለምን አትተይው? አንቺ አሁን ከዚህ ጉዳይ ጋር ግንኙነት የለሽም ማለት አለመጥራስ። ስለዚህ ምንድን ነው ለምን አትተይው? በቃ ተውት አድርገሽ ልጁን መጥቶ ሲያወራላችሁ ቁጭ ብላችሁ አታውሩት። ወሬ እናደርጋለን ምናምን ሲልሽ ዞር በል እኛ ያገባ ነው እኛ ስራችንን እንስራ ብለሽ ተቆጥተሽ ዞር በል ብለሽ ዞር አለ። ገብቶሻል? ስለዚህ በዚህ መንገድ ነገሩን አረጋጊ። ኳስ በመሬት አድርጊ፣ እሳት አትጫሪ። እኔ ለራስሽ ብዬ ነው እየነገርኩሽ ያለሁት። ነገ ማተጎጪውን ካርድ ነው የምትስሉ። እሱማ መናገሩን እኮ እኛም ፈርተናል። ብንናገርም ችግር እንደሚመጣን እናውቃለን። ባንናገርም ከተያዙ ልጁ ደግሞ ነገሩን የመጣሽበት ስራ ነው። እንደ ሀሳብ ሶስት ሆናችሁ ነው የምትሰሩት አይደል? ስትሰሩ በአንድ ብረት ድስት ካልተቀቀለን እንዳትይሽ እንዳትሉ። የሚያገናኛችሁ ስራ ነው። የስራ ባልደረባ ናችሁ። ይህ እንዳትረሽ። ጓደኛ አይደላችሁ። ጓደኛ እየተባባላችሁ ነው አንድ ቤት ውስጥ የምትሰሩ ሰዎች። ሚስጥር ታወራላችሁ። ሰው በጣም እየቀረበች ሲመጣ ይንቀሻል። በጣም እየተቀራረብሽ ስትመጪ ሁሉም ነገር ባወራሽ ቁጥር፣ ሁሉም ነገር አብረሽ በተጋራሽ ቁጥር እየተናናቅሽ የምትመጪው ሰው ከስራ ባልደረባው ጋር ጓደኛ መሆን አለበት ብዬ አላምን። ትክክለኛ ነገር መመክርሽ። ስራ ባልደረባ ላይ ከሆናችሁ አንድ ቤት ውስጥ ሪስፔክት ያስፈልጋል። ሪስፔክቱ ከምን ይመጣል ካልሽን ጥግሽን ነው የምትይዥው። ስራ ላይ ትገናኝልሻል። ጤና ይስጥልኝ፣ እንዴት አደርሽ? ስራ ጥሩ፣ በርቺ፣ መልካም ቀን ብለሽ ስራሽን ትሰሪያለሽ። ደህና ደሪ ተባብለሽ የእግዚአብሔር ሰላምታ ትለውጠሽ ትተኛለሽ። ስለ አንቺ ሚስጥር አታወሪ። ይህም ቅቤ፣ ስራዬ፣ ደሞዜ፣ ቤቴ፣ መውጫዬ፣ መግቢያዬ አለኝ፣ ቤተሰቤ አታወሪ። አፍሽን ትዘያለሽ። ተከባብረሽ ትኖራለሽ። ጓደኛ ካስፈለገ ከሌላ ቦታ የሚሰራ ሰው ጋር ጓደኛው በስንት ጊዜ ትገናኛለሽ፣ ሰላም ትባባያለሽ። አንድ ቤት ውስጥ ስትሆኑ አብረሽ ስትወጪና ስትገቢ በጣም በጥንቃቄ ነው። እሺ። አይ እኛማ አሁን ጓደኛ እኔ አብረን ያለ ነው። ግን እኛ አሁን ፍራቴ የያዘኝ ያኔ ከተያዙ
ችግሩ ሴትዮዋ በአንድ ነው የምትወቅጠን። የለም እሷ ብቻ ተይዛም ማለት ነው። እኛ ጉዳዩ ላይ ብኖርም ባኖርም አንድ ላይ ነው የምንወቀጠው። ከዚህ በፊት ትንሽ ነገር ላይ ተጣልተን እኔ አልተጣለውም። አሁን አንደኛ ጓደኛዬና ያችኛው በትንሽ ነገር ይጣላሉ። ከዛ ሌሊት ላይ መጣች። እኔ በምንም ነገር አልነበርኩም። ከዛ ሶስታችሁንም ፖሊስ ጠርቼ ሁለተኛ ይሄን አገር እንዳትገቡ አደርጋለሁ። አሁን የተጣለው ሰው ሌላ ሰው ያልተጣላውንም አታጣራም። በዚህ ጉዳይ እኮ አሁን እኔ የፈራሁት እሷ ተይዛ ዞረ ዞረ እኛንም ወደ ገደል ይዘት ወድቅ የፈራሁት። ምንድነው የስራ ድርሻሽ? አንቺ የስራ ድርሻ ምንድነው? እኔ ምግብ ነው የሚሰራው። አሁን ከኔ በፊት ያዋራችክ ደግሞ እሷ ልጅ ነው የሚጠብቀው። ያችኛው አሁን ታለች እንዴ? አይደለም፣ በዚሁ ስልክ ነው እያወራን ያለ ነው። አሁን ያችኛው በዚሁ ስልክ ነው እያወራን አሁን። አዎ በተራ በተራ እያወራን ነበር። እሷ አሁን የለችም። ለሁለት ወር እረፍት አገር ቤት ሄዳለች። ትመጣለች። እያወራኝ መስሎኝ ይህን እንኳን መለየት ያቃተኝ የጨረጨርኩ ሽማግሌ ሆኛለሁ። አሁን አንድ ሰው ነው እያወራኝ መሰለኝ። እስካሁን ሁለት ሰው ነው ያወራኝ። እስካሁን ሁለት ልጆች ተቀያይራችሁ አወራችሁኝ። እና ታዲያ ምን እንሆን? እኛ ተቸግረን እኮ ነው፣ ግራ ገብቶን በጣም ነው እንትን ያውን ነው ያለ ስጋት ውስጥ ነው ያለ ነው፣ እውነት ለማውራት ማለት ነው። በዚህ በትንሽ ነገር አገራችሁን አስገባለሁ ደግም ይሄን ነገር እንዳትገቡ ያለችው። አሁን አንቺ የምግብ ነው አይደል የስራ ድርሻሽ? እሱም ብቻ ስሪ፣ ከምንም ጋር አትነካኪ፣ ከማንም ጋር ዲስከስ አታርጊ። የሚያገናኝሽ ስራ ላይ ብቻ የስራ ገበታሽ ላይ ተገኝተሽ ስራሽን ስሪ። የሚመጣሽበትን አለማድረግ ነገ እንዲያረጋለሁ ብዙ ሰዎች ስራሽ ያወጣሻል። የሀገራችን ሰው ምን ይላል? ስራ ያውጣ ይላል። ትልልቅ ሰዎች ሲተርቱ ስራ ያውጣ እባክህ እኔ ምን ይላሉ? ስራ ያውጣ ማለት ተግባርሽ ነው። ፖሊስ ጠርታኝ ማለ ያለ ቦታሽ አስገቡሽም ነገ ፋይናሊ ሲጠራው ዋው እየጠራው እነሱ እየጠራ ሲመጣ አንቺ ነፃ ነው የምትሆኝ። መፍራት ያለብሽ የሆነ ነገር ውስጥ ከተሳተፍሽ ነው እንጂ አንቺ መስመርሽን ጠብቀሽ በስነ ስርዓት መስመርሽን ጠብቀሽ የምትሄጂ ከሆነ የኔ ናት እዚህ ቤት ውስጥ ብቻ ሳይሆን በህይወት ባጠቃላይ እንዳትፈሪ። ለሚመጣው ነገር በሙሉ በኮንፊደንስ ቁጭ ብለሽ ተጠያቂ ነሽ ከተባልሽ እንኳን ለመጠየቅ ዝግጁ ሁኚ። ፋይናሊ ስራሽ ያወጣሻል። አሜን። ስህተት የሰራ ሰው የዘራውን ያጭዳል። ትክክል ከሆንሽ ደግሞ ሁሉ ትክክልነትሽ መጨረሻ ላይ ሄዱ ሰላም ይሰጥሻል። ስለዚህ አትግቢ፣ አትናገሪ። የምማርፈሽ ስራሽን ስልሽ ጦስ ነው የምታምጪው የበለጠ። እሺ እንደውም አለማወቅሽ ይሆንሽ በደንብ አዳምጪ። በራሳቸው መንገድ እነሱ ማወቃቸው ለአንቺ ይጠቅምሻል። ለምን መሰለሽ? አሁን ሄደሽ እናገራለሁ ብትይ ነገ የጥያቄ ማህደር ውስጥ አንቺ ያለሽበት ትጠይቃለሽ። ገብቶሻል? በራሳቸው መንገድ ግን ቢያውቁ ራሳቸው ያጠሩታል ሁኔታው። ስለዚህ አታምሽ፣ ከስራሽ ነሽ። እሺ እናመሰግናለን አሌክስ። ምንድን ነው የምንሰማው ጓድ? እኔ አንድ ወር ጠፍቼ ወይም አንድ ወር ቀዶ ጥገና ተዘግቶ ሲከፈት ብሶበት ነው እንዴ የምንገናኘው? በፊት ይሻል ነበረ ማለት ነው። ከባድ ወረርሽኝ ነው ያለው አሁን። ከዚህ በኋላ የምንሰማው ነው የሚያስፈራኝ። አሁን ያሁኑ አለም ከዚህ በኋላ ነገ ከነገ ወዲያ ባዳመጥን ቁጥር ምን ልንሰማ እንችላለን የሚለው አሁን ስጋት ፈጥሮብኛል። 17 ዓመት ልጅ ቤተሰቦቹ በጣም እንደ ቀላል አያዩትም ይህን ጉዳይ። የኔ እናት በጣም ተጠንቀቂ። ፖሊስ ራሱ ጠርተው እንኳን ቢተዋችሁ ራሱ እሱ ጥሩ ነው። አንዳንዴ በህይወትም ራሱ ሊመጣ ይችላል አንዳንድ ሰው። ገብቷችኋል? በጣም ተጠንቀቁ። አንድ ቤት የምትሰሩ ሰዎች ተከባብራችሁ ስሩ ጋይስ። ስራ ገበታ ላይ ሪስፔክት ያስፈልጋል። አሁን አትቀራረቡ። በአንድ ብረት ድስት ካልተቀቀልን፣ አንድ አይነት ልብስ ካልለበስን፣ ጓደኛ ውስጥ ሆኖ አንድ አይነት ልብስ ማሰፋት፣ አንድ አይነት ጫማ ማድረግ፣ አንድ ቦታ መሄድ፣ ሁሉ ቦታ አብሮ መሄድ፣ ሱፐር ማርኬትም አብሮ መሄድ፣ የባህል ቀንም አብሮ መሄድ፣ አብሮ መውጣት፣ ሁሉ ቦታ እኔ ሁሉ ነገር ይህን ካወቀ እኮ አንድ ሰው ይንቀኛል እኮ። የማያውቀው ነገር መኖር አለበት። ፕራይቬት መሆን አለብኝ። ሚስጥራዊ ስትሆኑ ነው የምትከበሩት። ለሰዎች ሁሉ ነገር አታሳልፋችሁ አትስጧቸው። ስለ እናንተ ሁሉን እንዲያውቁ አታርጉ። ባላወቁ ቁጥር ያከብሯቸው። ችጋሪ ነው።
እሺ ስልክ ምናምን ያላችሁ ልጆች ስልክ ለማዘዝ እዚህ ቲክቶክ ፕሮፋይል ውስጥ ቫይታሚን ዲ ያላችሁኝ ቫይታሚን ዲ አለ። ይኸው በጣም ብዙ ሰው ስለጠየቀኝ ነው። እሺ እኔ የምጠቀመውን ነው ያስመጣሁት በብዛት ከማስመጣበት ከሌላ ሀገር። እኔ ለ2 ዓመት ነው የተጠቀምኩት አለ ለራሴ የተጠቀምኩትን ነው ማለት ነው። ስለዚህ ቤት ውስጥ ሆናችሁ ከቤት መውጣት የማትችሉ ወይም ይሄ አይዲያው የላችሁ አላችሁ ብዙዎቻችሁ፣ ፀሐይ ሙቁ ጠዋት በኢትዮጵያ ሰዓት ከ4 ሰዓት እስከ 7 ሰዓት ምናምን ያለውን ፀሐይ የማታገኙ ሰዎች ነው ቫይታሚን ዲ ዋጡ ገዝታችሁ ከየትም ብዙ። ግን እኔ ግን ያው ስለጠየቃችሁኝ እንትን ብለናል፣ ቤት ድረስ ዲሊቨር እናደርጋለን። ሰው ማግኘት ትችላላችሁ። እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ቁጥር አለላችሁ። ሰው ይህንን ነው። ነገ እንገናኛለን። ጥሩ ጊዜ ነበረን። ቀዶ ጥገናችን ያው ቀጥሏል። ብዙ ሰው አላወቀም ነበር። እሺ አያችሁ፣ ትናንት ትንሽ ሰው ነበራል። ዛሬ ነገ ደግሞ እንዲህ እያለ ይመጣል። ለማንም ሰው አልተናገርንም፣ ግን ያው ባረግነው ቁጥር ይቀጥላል። ለመርቃችሁ ከመውጣቴ በፊት እሺ፣ በነገራችን ላይ ቤት ገና ነው የምፈልገውን አይነት አላገኘውም፣ ግን 1 ወር ስላልኳችሁ ቃሌን መጠበቅ አለብኝ ብዬ ነው የመጣሁት። ያሉት ከሚጠፋ የወለዱት ይጥፋ ብዬ ማምን ሽማግሌ ነኝ። ያልኳችሁ 1 ወር ስለሆነ ትንሽ ጊዜ እንኳን ቢወስድብኝ ግን ብያችኋል። ከአፌ ወጣ ቃል መከበር አለበት። 1 ወሬን ስለጨረስኩ ያው መጥቻለሁ። ግን ከስር አሁን ከዚህ እንደወጣው ምናምን ጉዳይን አስኬዳለሁ። 1 ሰዓት ተኩል ነው የምንቆየው ሁሌ በየቀኑ። ሰዓቷን ቀንሻት፣ ግን ከዛ ውጭ ያለውን ሰዓት ለመጠቀም ሞክራለሁ። ጤና ይስጣችሁ። ነገ እንገናኛለን። ክፉ አይንካችሁ። እሺ፣ ሄዳችሁበት ተወደዱ፣ ተከበሩ። የሰው ፍቅር ይስጣችሁ። ፈልጋችሁ አትጡ። የነካችሁት ይብዛ፣ ይለምለም፣ ይባረክ። ክፉን ያርቅላችሁ። ካስመሳይ ሰው ይጠብቃችሁ። ጭንቀት፣ ሐዘን፣ መከፋት፣ ውድቀት፣ ማጣት ከህይወታችሁ ይወገድ። ከፊት የቀደመ ፈጣሪ ችግር የሆነባችሁ ነገር ሁሉ ያንሳላችሁ። ጤና ይስጣችሁ። አትታመሙ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ መቼም ክፉ አያገኛችሁ። እሺ፣ ሰው ነገ እንገናኛለን። እየመሻ ያለበት ሀገር አላችሁ፣ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም